ሰላም ውድ የኤችጂኤን ቤተሰቦች የዕለቱን ዜናዎች ወደ እናንተ እናደርሳለን። በቅድሚያም የዕለቱን ርዕሰ ጉዳዮችን አስተዋውቃችሁ። አንጋፋው ኢትዮጵያዊ ሙዚቀኛ በመኖሪያ ቤት ውስጥ ሞቶ መገኘቱ እያነጋገረ ነው። ማን ነው? በምን ምክንያት ነው ሞቶ የሚለውን ከኛ ጋር ቆይታ ካደረጉ እንመለስበታለን። ቻይና የክብደት መጠናቸው ከ50 ኪሎ ግራም በታች የሆኑ ዜጎቿ ከመኖሪያ ቤት እንዳይወጡ አሳሰበች። በጥንቅራችን ተካቷል። የሶማሊያ ጠቅላይ ሚኒስትር ባላሳኖድ ለማድረግ ያቀዱት ጉብኝት ውዝግብ አስነሳ። ሩሲያ በሰሜናዊ ዩክሬን ሱሚ ከተማ ላይ በፈጸመችው ጥቃት በትንሹ 31 ሰዎች ተገደሉ። የኢትዮጵያ አየር መንገድ 2 ሽልማቶችን ተቀዳጀ። በየቀኑ ትኩስ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው የኤችጂኤን ዕለታዊ የመረጃ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የተቃቀስናቸው መረጃዎች ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። ውድ የኤችጂኤን ቤተሰቦች እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ እያለን ወደ መረጃዎቹ እናመራለን። በቻይና ሰሜናዊ ክፍል ዝናብ የቀላቀለ ከባድ ነፋስ መከሰቱን ተከትሎ የሰውነት ክብደት መጠናቸው ከ50 ኪሎ ግራም በታች የሆኑ ዜጎቿ ከመኖሪያቸው እንዳይወጡ አሳስባለች። ከሀገሪቱ ደቡባዊ አዋሳኝ ሞንጎሊያ መነሻውን ያደረገው ነፋስ በሰዓት 150 ኪሎ ሜትር በመሸፈን ቤጂንግ፣ ቲያንጂንና ሄቤይን ጨምሮ የቻይና ሰሜናዊ ክፍሎችን እየመታ ይገኛል። የነፋስ ጥንካሬው ከ1 እስከ 17 ባለ ደረጃ የሚለካ ሲሆን አሁን ላይ የተከሰተው ከባድ ነፋስ ባለፉት 10 ዓመታት ከተመዘገቡት የመጀመሪያው መሆኑም ተገልጿል። የተከሰተው ከባድ ነፋስ ደረጃ 13 ሲሆን ዝናብ፣ በረዶና ነጎድጓድ የቀላቀለ መሆኑን የቻይና የአየር ትንበያ ኤጀንሲ ጠቁሟል። በእውነቱ በሰው ሕይወት ላይ የደረሰ ምንም አይነት ጉዳት እንደሌለ ያመላከተው ኤጀንሲው ከ300 በላይ ግዙፍ ዛፎች ተገንድሰው መውደቃቸውንም ጠቁሟል። ይህንን ተከትሎ የሰውነት ክብደታቸው ከ50 ኪሎ ግራም በታች የሚመዝኑ ዜጎች በነፋሱ እንዳይወሰዱ በማሰብ ነው ከመኖሪያቸው እንዳይወጡ ማስጠንቀቂያ የተሰጠው። እንዲሁም ነፋሱ የባሰ አደጋ እንዳያስከትል አስቸኳይ እርምጃዎች እየተወሰዱ ይገኛል። ዛፎች በቀላሉ እንዳይነቀሉ ማጠናከር ብሎም መቁረጥ፣ ፓርኮች እንዲዘጉ እንዲሁም ወሳኝና አስፈላጊ ያልሆኑ በረራዎች እንዲሰረዙም ተደርጓል። ክስተቱን ተከትሎ የቤጂንግና ሌሎች የቻይና ሰሜናዊ አካባቢ ጎዳናዎች ጭር ብለው መዋላቸውን አርቲ በዘገባው አመላክቷል። የኢትዮጵያ አየር መንገድ 2 ሽልማቶችን ተቀዳጀ። የኢትዮጵያ አየር መንገድ በአፍሪካ ምርጥ የበረራ ላይ ምግብ አቅርቦት አየር መንገድ ሽልማትና በአፍሪካ በቀዳሚነት በተረከባቸው ኤርባስ ኤ351 ሺህ አውሮፕላኖች በሚሰጣቸው ዘመናዊ አገልግሎቶች ሽልማትን ተቀዳጅቷል። እነዚህ ሽልማቶች የኢትዮጵያ አየር መንገድ ለሚሰጣቸው አገልግሎቶች ዓለም አቀፍ እውቅናን ያጎናጸፉና በዓለም አቀፍ ደረጃ ያለውን ተወዳዳሪነት እንደሚያጠናክሩም ተገልጿል። የሁለቱ ሽልማት መርሃ ግብሮች በጀርመን ሁምበርግ ከተማ መካሄዳቸውን የአየር መንገዱ መረጃ ያመለክታል። የሶማሊያ ጠቅላይ ሚኒስትር ባላሳኖድ ለማድረግ ያቀዱት ጉብኝት ውዝግብ አስነሳ። ጠቅላይ ሚኒስትሩ አብዲ ባሬ ይህንን ጉብኝት ለማድረግ ያቀዱት ቅዳሜ ዕለት ሲሆን ከዚህ አስቀድሞ ከፍተኛ የሶማሊያ ፌዴራል መንግስት ባለስልጣናት ላስ አኖድ ከተማ ገብተዋል። ጠቅላይ ሚኒስትሩ ዛሬ በስፍራው ደርሰው በአካባቢ የተገነቡ የተለያዩ የልማት ፕሮጀክቶችን እንደሚመርቁም ተገልጿል። ላስ አኖድ በኤስኤስሲ ካቱም ግዛት ውስጥ የምትገኝ ከተማ ስትሆን ይቺ ግዛት ከ2 ዓመት በፊት በተደረገ አመጽ የሶማሌላንድ ኃይሎችን ማስወጣቱ ይታወሳል። ግዛቱ ከዚህ በኋላ ከፌዴራል መንግስቱ ጋር ለመጠቃለል እንደሚፈልግ መግለጹና ከሶማሌላንድ ጋር መለያየቱን ማወጁም አይዘነጋም። የሶማሊያ ፌዴራል መንግስት ጠቅላይ ሚኒስትር የዚህ ግዛት ዋና ከተማ ወደ ሆነችው ላስ አኖድ ለመጓዝ ዝግጅታቸውን ባጠናቀቁበት ወቅት የሶማሌላንድ መንግስት መግለጫ አውጥቷል። ትላንት ባወጣው መግለጫም የጠቅላይ ሚኒስትሩን ጉብኝት ተቃውሟል። የሶማሌላንድ ሉዓላዊነትና አንድነትን የሚጥስ ጉብኝት ነው ያለው መግለጫው እንዲህ አይነቱ ጉብኝት ለአካባቢው ሰላምና መረጋጋት አደገኛና ግጭትን የሚቀሰቅስ መሆኑን አሳስቧል። ይሁንና የግዛቱ ማስታወቂያ ሚኒስትር በሰጡት ምላሽ ምንም የሚቀሰቀስ ግጭት የለም ያሉ ሲሆን
በአሁኑ ወቅት ግዛቱ ከሶማሌላንድ ኃይሎች ቁጥጥር ውጪ መሆኑን ማስረዳታቸውን ሂራን ኒውስ ዘግቧል። አንጋፋው ኢትዮጵያዊ ሙዚቀኛ በመኖሪያ ቤት ውስጥ ሞቶ ተገኘ። የቀድሞ ሮሃ ባንድ ሳክስፎኒስት በመኖሪያ ቤት ሞቶ ተገኘ። ከቀደምት ሮሃ ባንድ አባላት መካከል ተጠቃሹ አርቲስት ስምዖን ሊባኖስ በመኖሪያ ቤቱ ሕይወቱ አልፎ እንደተገኘ ጋዜጠኛ ግርማ ፍስሐ የአርቲስቱን የቀድሞ ስራ ባልደረባና ጓደኛ ሙዚቀኛ ዳዊት ይፍሩን ዋቢ አድርጎ ዘግቧል። ጋሽ ዳዊት ይፍሩ እንዲህ ያለኝ፣ እጅግ አሳዛኝ ሁኔታ ውስጥ ነን። የዛን ዘመን የሮሃን ባንድ ሳክሲፎኒስት የቀድሞ ስራ ባልደረባዬና ጓደኛ የነበረው አርቲስት ስምዖን ሊባኖስ ወይንም ዮናስ ደገፉ ዛሬ ህንድ ኤምባሲ አካባቢ በሚገኘው መኖሪያ ቤቱ ሕይወቱ አልፎ ተገኝቷል። ለምርመራው የአዲስ አበባ ፖሊስ አስክሬኑን ወስዷል አለኝ። ግን ሌላው የሚያሳዝነው ቤተሰቦቹን ማግኘት አልተቻለምና ቤተሰቡ ወይንም ወዳጆቹ አዲስ አበባ ፖሊስ መጠየቅ ትችላላችሁ ሲል መረጃውን አጋርቷል። ሩሲያ በሰሜን ዩክሬን ሱሚ ከተማ ላይ በፈጸመችው ጥቃት በትንሹ 31 ሰዎች ተገደሉ። ሩሲያ በሰሜን ዩክሬን በምትገኝ ሱሚ የተባለች ከተማ ላይ በባላስቲክ ሚሳኤል ትላንት እሁድ ጠዋት በፈጸመችው ጥቃት በትንሹ 31 ሰዎች መገደላቸውን ዩክሬን አስታወቀች። ከሟቾቹ መካከልም 2 ህጻናት እንደሚገኙበትም እየተገለጸ ይገኛል። 10 ህጻናትን ጨምሮ ሌሎች 84 ሰዎች በጥቃቱ ጉዳት እንደደረሰባቸውም ዩክሬን ገልጻለች። ሱሚ ከዩክሬን ድንበር አቅራቢያ የምትገኝና በተደጋጋሚ ኃይለኛ ጥቃት የተፈጸመባት ከተማ እንደሆነች የፈረንሳይ ዜና አገልግሎት ዘግቧል። በ2 ሚሳኤሎች ሳይፈጸም አልቀረም በተባለው ጥቃት ህንጻዎች ነጉደዋል፣ ዛፎች ተገንድሰዋል፣ አውቶቡስና ተሽከርካሪዎችም ጋይተዋል። ሩሲያ የሱሚ ማዕከላዊ ክፍልን የመታችው ሰዎች የሆሳና በዓልን ለማክበር ወደ ቤተ ክርስቲያን በሚሄዱበት ዕለት መሆኑን የገለጹት ፕሬዚዳንት ቮሎዲሚር ዜሌንስኪ በቴሌግራም ባስተላለፉት መልእክት ዓለም ጫና ሊያደርግ እንደሚገባው አሳስበዋል። ዜሌንስኪ ዩናይትድ ስቴትስ፣ አውሮፓና በዓለም ላይ ይህ ጦርነትና ግድያ እንዲያበቃ የሚፈልግ ሁሉ ሩሲያ የምትሻው እንዲህ አይነት ሽብር ነው፣ ጦርነቱን እያራዘመች ትገኛለች፣ በጠባጫሪው ላይ ጫና ሳይደረግ ሰላም አይመጣም ሲሉም ጽፈዋል። ጥቃቱ የተፈጸመው የአሜሪካው ልዑክ ስቲቭ ዊትኮፍ ከፕሬዚዳንት ቭላዲሚር ፑቲን ጋር ተገናኝተው በተወያዩ በሁለተኛው ቀን ነው። የሩሲያና ዩክሬን ጦርነትን ለማቆም አሜሪካ የምታደርገው ግፊት አካል የሆነው የባለፈው አርብ ውይይት ውጤታማ እንደነበር የሩሲያ ልዩ ልዑክ ክሪል ዲሚትሪቭ ተናግረው ነበር። ዜሌንስኪ ግን ከሩሲያ ጋር የሚደረጉ ንግግሮች ተወንጫፊ ሚሳኤሎችና ከአየር የሚወረወሩ ቦምቦችን አላቆሙም ብለዋል። ሩሲያን በተመለከተ የሚያስፈልገው ለሽብርተኛ የሚገባው አቋም መሆን እንዳለበት ዜሌንስኪ ጥሪ አስተላልፈዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን የተፈጸመው ጥቃት በሩሲያ ላይ በኃይል የተኩስ አቁም መጫን እንደሚያስፈልግ ጠቋሚ መሆኑን ገልጸዋል። ሩሲያ ብቻ ይህንን ጦርነት እንደምትፈልግ ሁሉም ያውቀዋል። ለሰው ሕይወት፣ ለዓለም አቀፍ ሕግና ለፕሬዚዳንት ዶናልድ ትራምፕ ዲፕሎማሲያዊ ጥረት ባላት ንቀት ዛሬ ሩሲያ ጦርነቱ እንዲቀጥል እንደምትሻ ግልጽ ሆኗል ሲሉ ማክሮን ኮንነዋል። በነዳጅ የሚሰሩ ባለ 2ና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ተወሰነ። በነዳጅ የሚሰሩ ባለ 2ና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑን የትራንስፖርት ሎጂስቲክ ሚኒስቴር አስታወቀ። በተለምዶ ባጃጅ የሚባሉ ባለ 3 እግር ተሽከርካሪዎችና ባለ 2 እግር ሞተር ብስክሌቶች ወደ ሀገር ውስጥ ማስገባት እንደማይቻል የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ አቶ በሪሁ ሀሰን ተናግረዋል። ሚኒስትር ዴኤታው ይህንን ያሉት ሚያዝያ 2 ቀን 2017 ዓ.ም አሃድ ቢዝነስ ግሩፕ በሀገር ውስጥ የተመረቱ በኤሌክትሪክ የሚሰሩ ባለ 2ና ባለ 3 እግር ተሽከርካሪዎችን ለገበያ ማቅረቡን በወዳጅነት ፓርክ በተዘጋጀው ስነ ስርዓት ሲያስተዋውቅ ነው። ኢትዮጵያ በየዓመቱ ለነዳጅ እስከ 6 ቢሊዮን ብር እንደምታወጣ የተናገሩት አቶ በሪሁ በታዳሽ ኃይል ላይ ያለንን እምቅ አቅም ተጠቅመን ከውጪ ከሚገባው ደረጃውን ያልጠበቀ ነዳጅ ላይ ጥገኛ ከመሆንና አዙሪት ውስጥ ከመግባት ይልቅ በኤሌክትሪክ የሚሰሩ ተሽከርካሪዎችን እንደ አማራጭ መወሰድ አለበት ብለዋል። ለዚህም ፖሊሲዎች፣ የማስፈጸሚያ ስልቶችና የፖሊሲ ማዕቀፎች መዘርጋታቸውን የገለጹት ሚኒስትር ዴኤታው
በኤሌክትሪክ የሚሰሩ ተሽከርካሪዎች በሀገር ውስጥ የማምረትና የመገጣጠም ስራ ተጠናክሮ ሊቀጥል እንደሚገባም አክለው ገልጸዋል። በተለይ የተሽከርካሪዎችን ባትሪ ለማምረት እንደ ሊቲየም፣ ሊድ አዮንና ሌሎች የተፈጥሮ ሀብቶች በሀገር ውስጥ ስላሉ ቴክኖሎጂዎችን በመጠቀም የሀገር ውስጥ ምርቶችን ማሳደግ ተገቢ ነው ብለዋል። አሃድ ቢዝነስ ግሩፕ ለገበያ ያቀረባቸው ባለ 2ና 3 እግር ተሽከርካሪዎች ለኢትዮጵያ መልክዓ ምድር ተስማሚና በጥናት ላይ የተመሰረቱ ናቸው ያሉት አቶ በሪሁ ከዚህ በኋላ ማንኛውም በነዳጅ የሚሰሩ ባለ 2ና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንደማይገቡ አስታውቋል። የነዳጅ ተሽከርካሪዎች በር ስለተዘጋ የኤሌክትሪክ ተሽከርካሪዎች ፍላጎት በእጅጉ ስለሚጨምር አምራቾች በሚፈለገው ልክ ማምረት እንዳለባቸው አሳስበዋል። ለዚህም መንግስት ከካርቦን ፋይናንሲንግ ጀምሮ በፋይናንስና ከፋይናንስ ውጭ ላሉ ችግሮች ምላሽ ለመስጠት ዝግጁ መሆኑንም ተናግሯል። በብሔራዊ ምክር ቤት የወጣው የአየር ብክለትና የድምጽ ብክለትን ለመቆጣጠር የወጣውን አስገዳጅ ሕግ ለማስፈጸም መሰል ተሽከርካሪዎችን በስፋት ማምረት እንደሚያስፈልግ አቶ በሪሁን ጠቁመዋል። ኢትዮጵያ የአየር ብክለትን ለመከላከል ከምታከናውናቸው ስራዎች አንዱ የአረንጓዴ ልማትን ማረጋገጥ መሆኑን የተናገሩት የኢንዱስትሪ ሚኒስትር ዴኤታ አቶ ታረቀኝ ቡሉልታ ናቸው። ለዚህም በካይ ጋዝን ወደ አየር የሚለቁ ተሽከርካሪዎች ወደ ኤሌክትሪክ የመቀየር ስትራቴጂ ተጠናክሮ መቀጠሉን ተናግረዋል። በኤሌክትሪክ የሚሰሩ ተሽከርካሪዎች የአየር ብክለትን ከመቀነስ ባሻገር በነዳጅ ከሚሰሩ ተሽከርካሪዎች ጋር ሲነጻጸሩ የጥገና ወጪያቸው አነስተኛ መሆኑን የተናገሩት አቶ ታረቀኝ ለዚህም መንግስት ለአምራች ኢንዱስትሪዎች በተሻለ ከፍተኛ ድጋፍ ማድረጉን ገልጸዋል። ኢትዮጵያ የኤሌክትሪክ ተሽከርካሪዎችን በመጠቀም ረገድ ከአፍሪካ ሀገሮች ግንባር ቀደም ሆናለች ያሉት ሚኒስትር ዴኤታው በአጠቃላይ ወደ 100 ሺህ የሚጠጉ በኤሌክትሪክ የሚሰሩ ተሽከርካሪዎች መኖራቸውን አብራርተዋል። በአሁኑ ወቅት በአመት 63 ሺህ ገደማ ባለ 2ና ባለ 3 እግር ተሽከርካሪዎችን ማምረት መቻሉን የተናገሩት አቶ ታረቀኝ 1200 ቀላል ተሽከርካሪዎችን ከ3500 የማይበልጡ ሚኒባሶችና አውቶቡሶችን በአመት ለማምረት ዝግጅት መደረጉንም አክለዋል። ለኤሌክትሪክ ተሽከርካሪዎች ከጸደቁት ስትራቴጂዎች አንዱ መሰረተ ልማቶችን መለየትና ማሟላት እንደሆነ የገለጹት ሚኒስትር ዴኤታው በአሁኑ ወቅት በአጠቃላይ 2226 የኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ እንደሚያስፈልግም ተናግረዋል። ከነዚህ ውስጥም 1176 ያሉ በአዲስ አበባ፣ ቀሪዎቹ ደግሞ በክልል ከተሞች እንደሚተከሉ እንዳለ ሆኖ ፈጣን ቻርጅ ማድረጊያ ከመትከል አኳያ ያለውን የፋይናንስ ክፍተት ለመሙላት የግል ባለሀብቶች በትኩረት ሊሰሩ እንደሚገባም ጥሪ ቀርበዋል። ውድ የኤችጂኤም ቤተሰቦች ለሰዓቱ ያዝንላችሁ መረጃ እኚህን ይመስላሉ። ሌሎች ትኩስና ወቅታዊ የሆኑ መረጃዎችን ለማግኘት ላይክ፣ ሼር እና ሰብስክራይብ እንዲሁም ኮሜንት በማድረግ ተወዳጁ እንላለን። አብራችሁን ስለነበራችሁ እናመሰግናለን።